بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف خلق الله محمد بن عبد الله صلوات ربي وسلامه عليه ومن تبعهم بإحسان إلى يوم الدين ودنا يتكبراتشو أفريكان قراء بروغرام تكتاتاوش زاريم أحييكم بتحية الإسلام والسلام السلام عليكم ورحمة الله وبركاته يه بيا لتوك سعودة عربية الرياض أفريكا تي في ستوديو تزاقيت ودنا أنت يقربي الله وأفريكان قراء بروغرام نو زاريم بليلان قدا بليلا رستغنيتنا الله سبحانه وتعالى سمعتشون كتقبلاتشو سوى تشادرقا نشاركم مبارك وتقبل الله منا ومنكم صالح الأعمال طيب አሁን በቀጥታ ነው ወደ እንግዳይ ነው ማልፍ ኢንሻአላህ እንግዳይ ብዙም ያው መቼም የማስተዋወቅ ደንብ ካልሆነ በስተቀር ኡስታዝ አላላህ መህዲ ነው ብዙዎቻችን በተለያዩ ሚዲያ ላይ በዳዕዋ እንቅስቃሴው ላይ በደንብ የምናውቀው ወንድማችን ነው ባረከላሁ ፊኩም ከሱ ጋር የሚኖረኝ ቀጣይ 50 ደቂቃ ይኖራል ልባችሁንና ጆሮአችሁን እንድታውሱኝ በድጋሚ እየጠየኩኝ በቀጥታ ወደ እንግዳይ ነው ማልፍ ባረከላሁ ፊኩም መልካም ቆይታ طيب ኡስታዝ አላላህ መህዲ እንግዲህ እኔ በመጀመሪያ በጣም ከልብ ነው ማመሰግነህ እዚሁ አፍሪካ ቲቪ ላይ የአፍሪካ እንግዳ ፕሮግራም ተጋባዥ ለመሆን ስጠይቅህ ሰራሃ ያው ፍቃድህ ስለሆነ በአድማጭ ተመልካቾች ስም ከልብ ላመሰግነው ወዳለሁኝ እንኳን ለዚህ ለተከበረ ወር በሰላም አደረሰህ ለማለት ወዳለሁ ባረከላሁ ፊክ እንኳን ደህና መጣ አሚን እንኳን በደህና ቆያችሁ እንኳን አብሮ አደረሰን አልহামዱሊላህ እኔ ማመሰግናለሁኝ እንግዳ አድርጋችሁ ስለጋበዛችሁኝ በጣም አመሰግናለሁ شكرا جزاكم الله خيرا طيب ኡስታዝ አላላህ እንግዲህ የመጀመሪያው ጥያቄ የሚሆነው ምን ጊዜም የዚህ አፍሪካ እንግዳ ተጋባዥ እንግዳ ይህን ጥያቄ ሳይጠየቅ መድረኩን አይለቅምና ኮመን የሆነ ጥያቄ ነው የተገናኘንበትን ወር ረመዳን ስለሆነ እስኪ አንተ ኡስታዝ አላላህ ተወልደ ያደክበት አካባቢ ወይም ረጅም ጊዜ ያሳለፍክበት አካባቢ የረመዳን ወይም ጾም ድባብ ምን ይመስላል በዛው ማያይዘህ በስንት አመት አካባቢ ነው ረመዳንን መጾም የጀመርከው መለማመድ የጀመርከው ተፈضل بسم الله الرحمن الرحيم ያው እኔ ረመዳን ማለት ያደኩት አሜሪካን ግቢ አንዋር መስጊድ ፊት ለፊት ነው ያደኩት አሜሪካን ግቢ የሚባለው ሰፈር ላይ ማለት ነው ተለምዶ በጣም የረመዳን ድባብ ሙሉ ኢትዮጵያ ላይ ማለት በሚቻል መልኩ ደፍሬ መናገር በሚያስችል መልኩ የረመዳን ድባብ አሜሪካን ግቢ ወይም አንዋር መስጊድ ዙሪያ ላይ ያለውን የሚመስል የትም ቦታ ላይ አለ ብዬ አላምንም እዛ ቦታ ላይ ያደኩት ረመዳንን እኔ ልጅ ያለው ከ10 አመት በታች ነው ረመዳንን መጾም የጀመርኩት እንደዚህም ደግሞ ያደኩትም እዛው በመሆኑ ያ ስሜት ይጋባል ጓደኞችም ነበሩ በዙሪያችን ላይ እና ከነሱ ጋር እንጾም ነበር እንደ ልጅነት ደግሞ ተደብቆ የማፍጠር አይነት ባህሪም ነበረ ተደብቀን እናፈጥራለን ግን እንጾም ነበር አብረንም ደግሞ ከቤተሰብ ጋር እናፈጥር ነበር ያ ነገር አዳፕት ያደረገ መጥቶ አልহামዱሊላህ 13 አመት ሲሞላኝ ግን ሲሪየስ ያው እንደ የቤተሰብ ኃላፊም በመሆን ሱቅ ነበር እዛ አካባቢ ላይ ቤተሰብ ሱቅ ነበርና እሱን በመረከብ እንቅስቃሴ በማድረግ ከ13 አመት በኋላ መደባበቅ የለም ውሸትም የሌለበት በትክክል መጾምም ጀመረን ነበር ማለት ነው ስለዚህ በድሪ በጊዜ ነው መጾም መለማመድ ጀመርከው አልহামዱሊላህ طيب ሌላው እንግዲህ ኡስታዝ አላላህ ምናልባት እንግዲህ ረመዳን ሲመጣ ማህበረሰባችን በጣም ብዙ ያው አሁን ያለነው ተቅሪበን 10 ለአኺር ነው 20ኛው ቀን አካባቢ ነው እና ብዙ ጊዜ በረመዳን በማህበረሰባችን ዘንድ እንደው ያስተዋልከው ክፍተት የለም ረመዳን ሲመጣ አንዳንድ ጊዜ እኮ በቃ የምግብ ወር እስከሚመስል ድረስ ዝግጅታችን በሙሉ ከሌላው ነገር ይልቅ በቁሳቁስ ነገሮች ላይ ያተኮረ ሆኖ አይዋለው በተለያየ አካባቢና እንደው አንተ ሀገር ቤትም ስላለ በማህበረሰባችን ዘንድ ያስተዋልከው ክፍተት ቢታረም ብለህ የምትለው በተለይ ደግሞ በዚህ ባሽራ ለአኺር طيب በዚህ በረመዳን አሽራ ለአኺር ላይ ምክንያቱም አብዛኛዎቻችን ይብስ አንድ ሙእሚን የሆነ ሰው لا يشبع المؤمن من الخير حتى يكون منتهى الجنة ነው ሙእሚን ኸይር ነገር አይጠግብም መዳረሻው ጀነት እስከሚሆን ድረስ ተብሏልና የዚህ የረመዳን ወር በጣም በሚያጅብ መልኩ በሚገርም መልኩ የመጀመሪያው ድባብ እንዳየነው እንግዲህ በጣም ሞቅ ያለ ደስ የሚል ስሜት
አይነት ስሜት ነው ያለው። ከ15 በኋላ ግን ከረመዳን 15 በኋላ ሰዎች እየተቀዛቀዙ መስጊዶች ባዶ የሆኑ ይህ ድባብ ሰዎች ላይ ረመዳን ላይ አይደለም፣ ይህ ድባብ ሰዎች ላይ እኛ ላይ እየተመናመነ እየተቀዛቀዘ ይመጣና ይብስ መጠናከር ባለብን ሰዓት ኺታሙ በሆነበት ሰዓት ላይ አላህ ዒትቁ ሚነናር በሚያደርግበት ባሮችን ከጀሃነም ነፃ የሚያወጣበት ቀናቶች ላይ ሽልማት የምንቀበልበት ቀን ላይ ወደኋላ ማፈግፈግ ምን ይሉታል የአላህ መልእክተኛ አለይሂ ሰላቱ ሰላም እነዚህ ቀናቶች ላይ ኢዛ ደኸለ ዐሽሩ ሚን ሸህር ረመዳን አዋኺር ያኒ ዐሽሩ አኺር ማለት የመጨረሻው አስርቶቹ በሚገቡበት ሰዓት ላይ ከረመዳን ሸደ ሚዕዘረሁ ወገባቸውን ጠበቅ ያደርጉ ነበር። ይሄ ሁለት ማዕና አለው፣ ኬና ነው። የመጀመሪያው ሚስቶቻቸው ሙሉ በሙሉ ኢዕቲዛል ያደርጉ ነበር፣ ይርቁ ነበር ማለት ነው። ሁለተኛው ደግሞ ወገብህን አስረ ተነሳ የሚል መልእክትም አለው። ለኢባዳና ተፈሩግ ለአላህ ብቻ ተፈሩግ ለማድረግ ራሳቸውን ወገባቸውን ጠበቅ አድርገው ይነሱ ነበረ። ሸደ ሚዕዘረ ማለት ይሄ ነው። ወአይቀዘ አህለ ቤተሰቦቻቸውን ይቀሰቅሱ ነበር፣ ተነሱ ኢባዳ፣ አሁን የእንቅልፍ ሰዓት አይደለም፣ በኢባዳ ላይ በርቱ። ወአህያ ለይለ ኩለሁ ለሊቱ ሙሉ በሙሉ ህያው ያደርጉ ነበረ። እንቅልፍ አይተኙም ነበር፣ እንቅልፍ ማብዛት አይደለም አይተኙም ነበረ። አሁን ግን ያለው የኛ ተጨባጭ የዚህ ተቃራኒ ነው። ኢዕቲካፍ የምንገባው ሰዎች ያሉበት የምንተዋወቅባቸው ሰዎች ያሉበት የሚታወቅ መስጊድ ያለበት ጀማ የሚበዛበት ቦታ ላይ እንገባና ከዛ በኋላ ምግብም ሲቀርብ ስሑር ላይ ሊሆን ይችላል፣ ፍጡር ላይ ሊሆን ይችላል፣ በመጫወት በመስካካት ሰዎችን አዛ በማድረግ ያንን ውድ የሆኑ ጊዜያቶችን እናባክናለን። የኛ ባክኑ ሌሎች ሰዎችንም ደግሞ ጊዜ እናባክናለን። የሌሎችን ኹሹዕ እናሳጣለን። ሌሎች ከአላህ ጋር ያላቸውን አላቃ እንበጥሳለን። ማለት የተሻለ ነገር እናገኛለን ብለን ተረግመን የምንወጣበት ሁኔታ ሊፈጠር የሚችልባቸው መንገዶችን ነው የምናደርገው የምናስተውለው። ትክክለኛ ኢዕቲካፍ የፈለገ የሆነ ሰው ትክክለኛ ዒባዳ የፈለገ ሰው በዚህ አጋጣሚ እኔ አደራ የምለው የማይታወቅበት አካባቢ ላይ የማይታወቅበት መስጊድ ላይ ቢሄድ የተሻለ ነው የሚሆነው። አላህ ከወፈቀው ዑምራ በረመዳን በሄደበት ኢዕቲካፍ ቀጥታ አሁን ዑምራ ፓኬጆች አሉ ሀገራችን ላይ አልሐምዱሊላህ። እነዛ በሆነ ፓኬጅ ጥሩ በሆነ ፓኬጅ ሄዶ ረመዳንን ቀጥታ ከኢትዮጵያ እንደመጣ ኢዕቲካፍ ቀጥታ ሐረም መግባት ከማንም ሰው ጋር አይገናኝም። ቢያለቅስ ምን ቢል ሪቢል ሪያ ይሆንብኛል ብሎ የሚሸማቀቅበት ምንም ነገር አይኖርም። የሌሎች ለቅሶ እሱ ላይ ይጋባል፣ የሌሎች ዒባዳ ወደ እሱ ጋር ይጋባል። ጥሩ የሆነ እንቅስቃሴ አድርጎ ጥሩ የሆነ ግንኙነት ካለ ቀጥል ማለት ግን አንዳንድ ዑለሞች አሉ ሀገራችን ላይ ያሉ ልክ ኢዕቲካፍ በሚሆንበት ሰዓት ላይ ሩቅ የሆነ ገጠራማ መስጊድ ይገባሉ፣ ይደበቃሉ። ማንም በይነሁ ወበይነላህ ማንም አያውቃቸውም። በቃ የኢድ ቀን ይመለሳሉ እና ከቻልን እንደዚህ ብናደርግ የተሻለ ነው። አለበዛ እንትን ነው የምናደርገው፣ ፈኒ እናደርገዋለን። በመሳቅ በመጫወትና በተለያየ ማላያኒ ነገር እናሳልፋለን። ሐሜት እስከ መተማመት ድረስ አንዱ ያማል፣ አንዱ ይሰማል፣ አንዱ ወሬ ሲጨርስ ሌላኛው ወሬ ይቀጥላል። እንዲህ አይነት ነገር ነው እያስተዋልኩ ያለሁት እና በጣም ያሳዝናል። ይሄ ነገር ሊታረም ይገባል ለማለት ያህል ነው። طيب بارك الله فيك ኡስታዝ አላህ ጥሩ ነገሮችን አንስተሃል። ባረከ الله فيك ምናልባት አሁን ላነሳቸው የነበሩ ነገሮችን በተወሰነ መልኩ ቢሆን ነካክታቸዋል። ሌላው በዚህ በተከበረው ወር ከየትኛውም ዓለም ላይ ወይም ከየትኛውም ጊዜ በበለጠ የዑምራ ስራ የሚሰራበት ወር ነው እና ከኛ ጋር ደግሞ ቀደም ብለን ስንመኝ የነበረው ቀደም ባሉት አመታትና ወራት ሰው ዑምራ የሚያደርግ ሰው በግሉ ነበር የሚመጣ። አሁን ግን አሁን የነካካቸው ነገሮች አሉ። በጀማ በፓኬጅ ተዘጋጅቶላቸው አብሯቸው የዑምራን ሽርጥና አርካን ህጉን በደንብ ህግጋቱን ተጠንቅቀው ከሚያውቁ ሰዎች ዳዕዋ የተደረገላቸው እየተመሩ ምንም ሳስቸግራቸው ደስ ብሏቸው የሚመለሱበት ሁኔታ ተፈጥሯል ብዬ አስባለሁኝና እስኪ በዑምራ ፓኬጅ ከሚመጡ ሰዎች እንደው በዚህ ዙሪያ ምናልባት ያስተዋልከው አስተያየት ምናልባት ደግሞ በዛው ልክ ደግሞ በተቃራኒው ክፍተት ቢስተካከሉ ብለህ የምትለው ምን አለ? ጥያቄ ግልጽ ከሆነ شكرا بارك الله فيك። በዚህ የዑምራ ፓኬጅ አልহামዱሊላህ ከቀደም ካለፉ 3 አመት 4 አመት ጀምሮ እኛ ሀገር ላይ እንግዳ ሆኖ ጀምሯል። አሁን ላይ ግን እየተለመደ መጥቷል። ከዚህ በፊት እንደምታውቀው አንተም ሌላ ሀገር ላይ ኖርማል ነበር።
በጣም የለመዱት ነገር አዳፕት ያደረጉት ነገር ነውና እኛ ሀገር በኖረ ብለን የምንመኘው የሆነ ነገር ነው ይሄ የኡምራ ፓኬጁ ማለት ነው እና ይበል የሚያሰኝ የሆነ ነገር ነው። በጣም ሊበረታታ የሚገባ የሆነ ነገር ነው። አልሐምዱሊላህ በጣም ነው ደስ የሚለው እና እኔም ደግሞ እድሉን አግኝቼ ፓኬጁን ከሚያዘጋጁ ወይም ባለቤት ሳይሆን በዚህ ይሄ ፓኬጅ ከሚመጡ ሰዎች አላህ ወፍቆኝ እንግዲህ እነዚህን እንግዶች መቀበል ከሚፈልጉ ሰዎች መካከልና ከሚቀበሉ ሰዎች አንዱ ነኝና ብዙ ፓኬጆች አሉ። በእነዛ ፓኬጆች ላይ የምታስተውላቸው ነገሮች አሉ። ፓኬጅ አዘጋጆች ጋር ሊሆን ይችላል፣ እንደዚህም ደግሞ የሚመጡ ሰዎች ጋርም ይሆናል። ብዙ ክፍተቶች አሉ። እንደ ጅማሮ በጣም ጥሩ ነው። አጠቃላይ እኮ ከኢትዮጵያ ላይ ከሚኖሩ 70 ሚሊዮን ህዝብ አለ ተብሎ ከሚገመተው ህዝብ በጣም ያጅበህ ነገር የሁላ ፓኬጅ ከ30 አይነት በላይ ፓኬጅ አሉ። የኡምራ ፓኬጅ አዘጋጆች አሉ፣ ድርጅቶች አሉ። ግን የሁሉም ቢደመር 50,000 ሰዎች እስካሁን ድረስ አልመጡም በፓኬጅ ገና እንደሆነ ማሳያ ነው። ይሄ 50,000 ሰው አልሞላም፣ 100,000 ሰው እንኳን አልሞላም፣ 1 ሚሊዮን አልሞላም ማለት በጣም ገና አልተጀመረም፣ ዳዴ ላይ ያለ ነው እና ስለዚህ ይሄ ምንድነው የሚያሳየው? ጅማሩ ነው። ብዙ ስራ እንደሚጠበቅባቸው ያመላክታል። ይሄ ስራ ለፓኬጅ አዘጋጆች የመጀመሪያ ማስተላልፈው መልእክት ቢዝነስ ብቻ ላይ አድርጎ ፎከስ ማድረግ አይደለም። መርካቶ ሱቅ ሲያከስረው እስቲ ይሄን ልሞክረው ብሎ የሚገባበት ስራ አይደለም። ይሄ ዒባዳ ነው። ተዓቡድ ሆኖ ሰውየው ከአላህ አጅር አገኝበታለሁ ብሎ የአርሕማንን እንግዶችን በማስተናገድ ከአላህ ዘንድ የተሻለ ነገር አገኛለሁኝ ብሎ አስቦ ቢዝነስ እንደገና ፕላስ ደግሞ ዒባዳን ሁለቱንም አጣምሮ የሚያደርግ ከሆነ ወላሂ ውጤታማ ያደርገዋል። አላህ ውጤታማ ያደርገዋል። አለበዛ ቢዝነሱን ብቻ ፎከስ የሚያደርግ ከሆነ ግን የአርሕማንን እንግዶች እዚህ አምጥቶ ማጉላላት፣ እነሱን ማሰቃየት ዋጋ ያስከፍለዋል። እኔ የተለያየ ቪዲዮዎች ሰርቻለሁ። እዚህ መጥቼ የታዘብኳቸው ነገሮች አሉ እና ከመጣሁባቸው ፓኬጆች ኮንፈርት የሚነሱ አሉ። ሙዕተሚሩን በቃ ዝም ብሎ ከሸይን ዝም ብሎ እንደማንኛውም ተራ ነገር አምጥተው እዚህ ብቻ የሚጥሉ እዚህ ማምጣት ብቻ እንደ ስኬት አስበው አምጥተው እዚህ የሚጥሏቸው አሉ። አንዳንዶች ደግሞ ማሻአላህ በጣም ትሪት የሚያደርጓቸው በጣም ከመጀመሪያ ሚን ቢዳያ ኢላ ኒሃያ በጣም ትሪት የሚያደርጓቸው አሉ። ሁሉንም እንደዚህ የሚሰሩትን ላመሰግናቸው እወዳለሁኝ። አላህ ዘንድ ደግሞ ፊ ሚዛን ሐሰናቲሂም አላህ ያደርግላቸው። ከዚህ የተሻለ ደግሞ ድርጅትን አስፋፍተው የሚቀጥሉ አላህ ያደርጋቸው። ሌሎች ደግሞ አላህ አደብ ይስጣቸው። አንዳንድ ጊዜ አደብ ይስጣቸው ብቻ ብሎ መተው አይደለም። ይሄ የአርሕማን እንግዶች ናቸውና በእነሱ ጉዳይ ላይ እኔ በነፍስዬን ራሴን ወክዬ ወላሂ አልደራደርም። ሐቂቀተን መጋለጥ ያለበትን እኔ አጋልጣለሁኝ። መስተካከል ያለበት ውስጥ ለውስጥ ለማስተካከል ይሞከራል። እምቢ ካሉ ግን ይሄ ቢዝነስ አይደለም፣ ሸቀጥ አይደለም። ሊያስተካክሉ የሚገባበትን መንገድ መፍጠር ነው። ዊዛረቱል ሐጅ መመልከት ካለበት ሁላ ሊመለከት ይገባል። ምክንያቱም የዚህ ሀገር መንግስት አሁን እዚህ ሀገር ምለው ይሄ ፕሮግራም ሲሰራ ሳውዲ ስለነበርኩ ነው እና በዚህ ጉዳይ ላይ አይደራደርም። በሙዕተሚሮች በሁጃጆች ላይ ፍጹም የማይደራደር እንደሆነ ይታወቃል እና አንድ ሰው የሆነ መጉላላት ካጋጠመው ምን ያህል ዋጋ እንደሚከፍሉ ሊያውቁት ይገባል። ቢዝነስ ነው ብለው ዝም ብለው እንደ ዋና የመዋኘት ያህል ዝም ብሎ ጠልቆ መግባት አይደለምና ይህን ነገር እንዲያስተካክሉ አደራ ላለሁኝ። እንደገና ደግሞ ሙዕተሚሮች ላይ ስመጣ መጀመሪያ ሙዕተሚሮች ይህን እድል አላህ ስላመቻቸልን አልሐምዱሊላህ ልንለው ይገባል። በጣም አላህን ልናመሰግነው ይገባል። ለምን መሰለህ የምለው እኛ ዑምራ ስናስደርግ ዚያራ ቦታዎች እንትን ስንል ዑምራ ነው ዋናው ፎከሱ፣ ዋናው ዓላማ ዑምራ ነው እና 5 ጊዜ ሀጅ መጥቻለሁ፣ 10 ጊዜ ዑምራ አድርጌያለሁኝ፣ ይህን ያህል አድርጌያለሁ ይሉና ከኛ ጋር ሲያደርጉ ወላሂ በጣም ነው የሚገረሙት። እኔ ለመጀመሪያ ጊዜ በሀያቴ አዲስ በቃ አሁን ነው ዑምራ ያደረኩት፣ የእውነት ዑምራ ያደረኩት አሁን ነው። ይሄ ነገር ይባላል እንዴ? ይሄ ነገር እንደዚህ ይደረጋል እንዴ? ምናምን ነገር ብለው ይጠይቁሃል። እና በጀማዓ ነው በቃ መመጣት ያለበት በጀማዓ ነው። ምክንያቱም በኡስታዝ ጋይድ እየተደረጉ በኡስታዝ ኢርሻድ እየተደረጉ መመራት ኃላፊነቱ ሙሉ በሙሉ ኡስታዙ ላይ ነው። ኢትዮጵያ ላይ ስልጠና ይሰጣቸዋል፣ ይሄ ቲዮሪካሊ ማለት ነው። ከዛ በኋላ ፕራክቲካሊ ደግሞ እዚህ ሀገር ከመጡ በኋላ ደግሞ ጋይድ ያደርጋቸዋል። ደራረግ በተለይ እነዚህ መሰረታዊ 4 ወይም
አርካን الኡምራ ሙዕተሚር ማመቻቸት ያለበት ማስተካከል ያለበት በፍጹም አላህ አውፍ የማይለው የሆነ ጉዳይ ነው። በመርሳትም ይሁን በመገደድም ይሁን ባለማወቅም ይሁን ሆን ብሎ በችለተኝነትም ይሁን እነዚህን ካጓደለ ከአራቱ ወይም ከአምስቱ አንዱን ካጓደለ ዑምራው ይበላሻል። ይሄንን ደግሞ ኡስታዞቹ ጋይድ እያደረጉ ጀዛሁሙላሁ ኸይረን ጋይድ እያደረጓቸው ሙዕተሚሮችን ሙሉ ኃላፊነት ጫንቃቸው ላይ ላቸው ላይ ኃላፊነትን ጥለው እንዲህ ማድረጋቸው በራሱ ስኬት ነው። ስለዚህ ሙዕተሚሩ አዘጋጅቶ ኃላፊነቱን ኡስታዙ ላይ ጥሎ መጥቶ ትክክለኛና የተሳካ ዑምራ አድርጎ ይመለሳል። ከዛ በኋላ ደግሞ የዑምራው አካል የሐጅም አካል ባይሆንም በዚህ አጋጣሚ መናገር የምፈልገው የዚያራ ቦታዎች መዲና ላይ የሚሆን መካ ላይ ተጨማሪ ያው ነብዩ አለይሂ ሰላም ያደረጉበት ቦታ የተንቀሳቀሷቸው ቦታዎችን እንደ ተጨማሪ እነሱን ማስጎብኘት ሰው ተራ ነገር እንኳን ይጎበኛል እኮ ይሄንን ቦታ መጎብኘትና እዛ ቦታ ላይ ሆኖ የሆነ ነገር መነጋገር ይጋባል። መልእክቱ ኡሁድ ጀበል ኡሁድ ላይ ቆሞ የአላህ መልእክተኛ ደማቸው የፈሰሰበት ቦታ ላይ እነ ሙስዓብ እና ሐምዛ የተገደሉበት ቦታ ላይ እዚህ ቦታ ላይ ነው ብለን ስለዛ ሲራ ስትነግራቸው ሰዎች ስሜታቸው ይቀሰቀሳል። ለኢስላም ምንም አለ መስራታቸው ምንም አለ መክፈላቸው ይገባቸዋል። ለኢስላም መስዋዕት መከፈል ኢስላም በምን ያህል ደረጃ በምን ያህል ርቀትኛ ጋር እንደደረሰ በምን ያህል መስዋዕትነት እዚህ እንደደረሰ እንደመጣ ይገባቸዋል። ለኢስላም ባሉ ይሰጡታል። ዝም ብሎ ከአባት ከአያት ተወራርሶ የመጣ ሃይማኖት እንዳልሆነ ሊረዱት ይገባል። ግን እዚህ ላይ ትኩረት መደረግ ያለበት ነገር የዑምራውም ሆነ የሐጁ አካል አይደለም ፍጹም። ይሄ ነገር ተሳካ ነው። ምንም ዑምራው ላይ የሐጅ ላይ የሚጨምርልን ነገር የለም። ካልተሳካ ዚያራው አልተሳካም ነው። ሐጁ ላይ ሆነ ዑምራው ላይ የሚቀንስብን ምንም ነገር የለም። ይሄ ታሳቢ ሊደረግ በዚህ አጋጣሚ ለመናገር ወዳለሁኝ። እዚሁ ላይ ማከለው ደግሞ ኡስታዝ መሐመድ እዚሁ ላይ ማከለው መጨመረው ነገር ምንድነው? ሙዕተሚሮች እዚህ የሚመጡ ሙዕተሚሮች አሉ ሽማግሌ አሮጊቶች አቅመ ደካማ የሆኑ ቤተሰቦቻቸው አውሮፓ አሜሪካ እዚሁም ሳውዲ አረቢያ ላይ የሆኑና ይልኳቸዋል። በቃ ገንዘብ ስላላቸው ብቻ አባቴን ሐጅ አስደረኩ ዑምራ አስደረኩ ብቻ ለማለት ይመስላል። እኔ ሐቂቀተን ኢኽላሱን አላህ ይስጣቸውና እዚህ ያስመዘግቧቸዋል። እዚህ ይመጣሉ። ሐቂቃ ወላሂ የሚራገሙ ወላጆች አሉ እንኳን ሊመርቋቸው ይቀርና አንዳንድ ወላጆች ምክንያቱም እዚህ መጥተው በጣም ይንገላታሉ፣ በጣም ይሰቃያሉ። አብሯቸው የሚመጣ አካል ከሌለ በስተቀር እዚህ መጥቶ ፓኬጅ ኃላፊነት ይወስዳለሁ ይላል እንጂ አይወስድም። 10 ቀን ሙሉ እነሱን ጋይድ ማን ያደርጋል? ከአቅምም በላይ ነው፣ አይቻልም። ሐረም ይዟቸው የሚመለስ ሰው ያስፈልጋል። ዑምራው አንድ ቀን ነው ይሰራል፣ አብረን እንሰራዋለን። እነዚህ ሰዎች ሽንት ቤት ሐማም መጠቀም አይችሉም፣ ውሃ መክፈት አይችሉም። እነዚህ ነገሮች አብሯቸው ልጃቸው ካልተቻለ ደግሞ ዑምራ ሊያስደርግ የሚችል አባቴን ዑምራ አስደርግልኝ ላንተም በዛው ዑምራ አድርግ ብሎ የሆነ ሰው ከፍሎ ዑምራውን አስደርጎ አደራህን አባቴን አደራሽን ምናምን ብሎ እናትን እንዲህ ካልሆነ በስተቀር እዚህ መተው የሚራገሙ ብዙ ሰዎች ያሉት ወላሂ በጣም ብዙ ሰዎች ያሉትና አትላኳቸው። ዑምራው ቢቀርባቸው ሐጁ ቢቀርባቸው ይሻላል ተጨማሪ ሰው ካላካችሁላቸው ወይም አብራችኋቸው ካልመጣችሁ በስተቀር። ከዛ በተጨማሪ ይሄን ነገር በጣም ወጥንትኖች ፓኬጆች ራሱ ይሄ ነገር ላይ በጣም ሊያስቡ ይገባል። የቋንቋ ችግር አለባቸው፣ ይጠፋሉ። 2 ቀን 3 ቀን የሚጠፉ ሰዎች አሉ። ጠፍተው ሳይበሉ ሳይጠጡ ዝም ብለው አውላላ ሜዳ ላይ ብቻ እንትን ብለው ተንከራተው የሚቀሩ ሰዎች አሉ። ታዲያ ከነዚህ ሰዎች ምርቃት ነው የምጠብቀው እርግማን ነው የምጠብቀው? እና ይሄ ነገር በጣም በጣም ሊሰመርበት የሚገባ ነገር ነው። እኔ 2 ሰው ከአባቴ ጋር ሌላ ተጨማሪ ወይም ራሴ አብሬ መምጣት አልችልም ወይም ተጨማሪ ሰው መላክ አልችልም ካለ ሰው በቃ እስከሚችል ድረስ መቀመጥ ያለበት ግዴታ የለበትም። እዚህ መጥቶ አባትና እናትን ከማሰቃየት አለማስደረግ ነው የሚሻለው። ወላሂ አንድ እናት ልትገለኝ ነው ወይ እዚህ ያመጣኸኝ አልሞት አልኩ ወይ ብላ ስትናገር ሰምቻታለሁ። ሐጅ ላይ አብራኝ ነበረች። ብዙ አባቶች ይሰቃያሉ፣ ይንገላታሉ፣ ቋንቋ አይችሉም፣ ብዙ ነገር ነው ያለውና ኃላፊነቱ ማን ነው የሚወስደው? እና ለምን ይመጣሉ? ለምን ይሰቃያሉ? ይሄ 100 ምናምን ሺህ ብር 200 ምናምን ሺህ ብር እዛ ሱቅ ቢከፍቱላቸው ይሻላል። ራሳቸውን እንትን የሚሉበት የሚያንቀሳቅሱበት እና አስደረኩ ለማለት ብቻ ካልሆነ በስተቀር ዋጋው ትንሽ ከባድ ነው ዋጋ መንከፍለውና ይሄን ለማለት ያለው። ስለዚህ በእድሜ በተለይ የገፉ ሰዎች በነገራችን ላይ እዚህም ሀገር እኮ ሐጅና ዑምራ ሚኒስቴር መስሪያ ቤቱ
ከሌላ ሀገር ሐጅ ለሚመጡ ሰዎች እድሜያቸው እንዳውም የእድሜ ገደብ ሁሉ አድርገው እድሜያቸው ገፋ ያሉ ሰዎች አጋዝ ጭምር አብሯቸው መምጣት እንዳለበት ያስቀምጣሉና ትክክል ነው። ዑምራ አንድ ቀን ይሰራል። ቀጣዩ 10 እና 9 ቀን አካባቢ ግን ሐረም እየተመላለሱ መስገድ አለ። አንተ ያልካቸው በርካታ ነገሮች ስላሉ እንደው ይሄ ነገር ቢታሰብበት መልካም ነው። ጥሩ ባረከላሁ ፊክ ኡስታዝ አላላ። እስኪ ሌላው ኡስታዝ አላላ ከዚህ ርዕስ ልውጣና እንግዲህ ሶሻል ሚዲያ ላይ በጣም አክቲቭ ከሆኑ ሰዎች መካከል አንተ አንዱ ነህ። ያገኘውን አጋጣሚ ሁሉ በመጠቀም በሶሻል ሚዲያ ዳዕዋ ታደርጋለህ፣ መልእክቶችን ታስተላልፋለህ። አላህ ይጨምርልህ። አላህ ለሱ ብለው ከሰሩ ሰዎች እንዲያደርግም ጭምር አላህን ልኝ ለመንኩኝ። እንደው ለዚህ ትውልድ ይሄ ሶሻል ሚዲያ ትውልድ ፈተና ነው ወይስ በረከት ነው ብለህ ታስባለህ? ያው እንደሚታወቀው ይሄ ሶሻል ሚዲያ እንደኔ በረከት ነው። ነገር ግን በረከቱን ሰዎች ኒዕማውን ወደ ኒቅማነት የሚቀይሩ ሰዎች አሉ። ምላስ ኒዕማ ነው አይደለም? ይሄ ምላስ ኒዕማ ነው ለሚጠቀሙ ሰው። አላህ ኒዕማ ነው። ማንኛውም ነገር አላህ ወደዚህ ምድር ላይ ለኛ የፈጠረው ነገር በአጠቃላይ ቁል መን ሐረመ ዚነተላሂ አለቲ አኽረጀ ሊዕባዲሂ ወጠይባቲ ሚነ ሪዝቅ ቁል ሂየ ሊለዚነ አመኑ ፊል ሐያቲ ዱንያ ኻሊሰተን የውመል ቂያማ። መልካም የሆኑ ነገሮች ኒዕማ ያለባቸው ነገሮች በአጠቃላይ ኒዕማ የሆኑ ነገሮች በአጠቃላይ ለአማኞች ነው የተፈጠረው፣ ለኛ ነው የተፈጠረው። እኛው ይሄንን ኒዕማ ወደ ኒቅማነት እንቀይረዋለን። ለምሳሌ ምላስ ብያለሁ። ምላሳችን ኒዕማ ነው፣ ግን በዚህ ምላሳችን ሰው ምናማበት ሰው ምንዘልፍበት ከሆነ ኒዕማውን ወደ ኒቅማ ቀየር ነው ማለት ነው። ስለዚህ ለመልካም ነገር መጠቀም የሚል ቁርአን ምንቀራበት የነበረው ምንዘክርበት የነበረው ኸይር ነገር ምናደርግበት ዳዕዋ ምናደርግበት የነበረውን ነገር በአክሱ ስንቀይረው አላህ ፊት መስኡልያነታችን በራሳችን ላይ ያለብን ተጠያቂነትን እናበዛዋለን። ስለዚህ እንደሚታወቀው ሁሉም ሰው ቀጥል ይሰማል። ስለት ነው፣ ቢላ ነው። ግን ያ ቢላ ግን በዚህም የተሳለ ነው፣ በዚህም የተሳለ ነው። ሁለት ስለት ያለው ቢላ ማለት ነው። ስለት ያለው ቢላ ብርቱካንም ቆርጠህበት ትበላበታለህ፣ እንደገና ደግሞ ሰውም ተወጋበታለህ ወይም ሐራም ነገርም ትሰራበታለህ። ይሄ በእጃችን ያለ ጸጋ ስለሆነ እንዴት ነው መጠቀም ያጠቃቀማችን ሁኔታ ይወስነዋል እንጂ ኒቅማ ነው አያስፈልገንም፣ ይሄ በጣም የተረገመ የሆነ ነገር ነው መግባት አያስፈልግም ምናምን ማለት የአላህን ኒዕማ አልቀበልም እንደማለት ነው የሚቆጠረው። طيب ስለዚህ ያው አጠቃቀሙን ማወቅና በአግባቡ ከተጠቀምንበት ኒዕማ ነው። طيب ከዚሁ ጋር አሁንም ያንተን ግላዊ መልከታ ነው አሁን እዚህ ጋር የምንጠይቀህ። የኛን የሙስሊሙ ማህበረሰብ የሶሻል ሚዲያውን አጠቃቀም አንተ በራስህ እይታ እንዴት ታየዋለህ? እንዴት ትገመግመዋለህ? እንደው አጠቃቀማችን ምን ይመስላል? ሙስሊሙ ማህበረሰብ የኛ ማህበረሰብ በተለይ ሙስሊሙ ማህበረሰብ የሶሻል ሚዲያ አጠቃቀማችን በጣም የወረደ ነው። ሐቂቀተን በጣም ናዲር የሆኑ ውስን የሆኑ ሰዎች አልহামዱሊላህ ሰክሰስፉል ሆነው እየተጠቀሙበት ይገኛሉ። ግን አብዛኞቻችን ይሄ ተጽዕኖ ፈጣሪ የሆኑ ሰዎችም ይሆኑ እንደዚህም ደግሞ ተከታዮችም ይሆኑ በጣም ችግር አለብን። ከዑለሞችና ከዱዓቶች ልጀምር። ዑለሞች ዱዓቶች በፊት ፓልቶክ እና ሌላ እንትኖችን ውስን ሰዎች ይጠቀሙ ነበር። በፓልቶክ ብዙ ሰዎች ሰልመዋል፣ ብዙ ሰዎች ለሂዳያ ሰበብ ሆነዋል። በፓልቶክ የተጠቀሙበት ሰዎች ተጠቅመዋል። እነ ኡስታዝ አቡበከር እነ ኡስታዝ አቡ ሃይደር ብዙ የሚጠቀሙበት አውቃለሁ። እኔ ፓልቶክን ሲሰሙንም አላውቀውም ነበረ ሐቂቀተን የዛኔ ማለት ነው። ግን ለውጦችን ምን ያህል ተጽዕኖ እንደፈጠሩበት የሚታወቅ የሆነ ነገር ነው። ዋዲሁ ከሸምስ ነው። አሁን ላይ ይሄ ሚዲያ በሚመጣበት ሰዓት ላይ ከፓልቶክ በኋላ እነ ቴሌግራም መጡ፣ ፌስቡክ አለ፣ እንደገና ዋትስአፕ እና የመሳሰሉ እንትኖች አሉ። ምን ያህል ሰዎች ይጠቀሙበታል? እንደው ረሂመሁላህ ረህመተን ዋሲያ በዚህ ነገር ላይ በጣም በመጠቀም እኔ ማቀው ኡስታዝ አብዱል መጂድ ነው። የአፍሪካ ቲቪ እንግዲህ ቀደምት ከምናላቸው ሰዎች መካከል ነው። አፍሪካ ቲቪ ሲዘከር ሁሌ የሚዘከር ወንድማችን ነው። አላህ ይለንለት፣ ቀብሩን አላህ ያስፋለትና ይጠቀም ነበር። በስሮቹ የሚጠቀሙ በጣም እልፍ ሰዎች ነበሩ። አሁን ላይ በህይወት ካሉ አላህ ሀያታቸውን ያቆይና ሼክ መሐመድ ዘይን ዘህረዲን ናቸው። እኔ በጣም የሳቸው ደግሞ የተለየ ነው። ቴሌግራም ሲጀምር ቀደምት ናቸው፣ ግንባር ቀደም ናቸው። ዋትስአፕ ሲጀምር ግንባር ቀደም ናቸው።
እንደገና ፌስቡክ ሲጀመር ግንባር ቀደም ናቸው። ቲክቶክ አሁን ሲጀመር ከዑለሞች መካከል ሀታ ከዱዓቶች ቀድመው እሳቸው ነው የጀመሩትና እንደውም አንድ ሴት 50,000 አካባቢ እንትናን ራሱ ሰጥታቸው ነበር ያላቸውን አክቲቭነት አይታ ማለት ነው። እና በጣም ውጤታማም ናቸው። እኔ በአካልም አድንቃቸዋለሁኝ፣ አሁንም አደንቃቸዋለሁኝ፣ ወደፊትም አደንቃቸው። በጣም ትልቅ መወዳቸው ማከብራቸው ከሀገራችን ካሉ ብርቅዬ ዑለሞቻችን መካከል ዘመናዊነትን ምንድነው ያዋጀ የሆነ የሶሻል ሚዲያ አጠቃቀም ስልት ያላቸው ናቸው እና ይህንን ሌሎችም ሊገቡበት ሊጠቀሙበት ይገባል። ብዙ ሰዎች ይሸሻሉ። ፈሳድ ነው ያለው። ፈሳዱ እኮ የሚጠፋው ሰሃው ላይ ስንሆን ነው። ከሰሃው ውጪ ወተን ፈሳድን እንዴት ሰው ልናጠፋ የምንችለው? እሳቱ የሚቀጣጠል ቦታ ሌላ፣ የምናራገበው ለማጥፋት የምንሞክረው ደግሞ ሌላ ቦታ ማይመስል ነገር ነው። አዎ ፈሳዶች አሉ። ፈሳዱ ሰዎች ቲክቶክ ገብተው ወይም ደግሞ ፌስቡክ የምንበለው ሌላኛው ማንኛውም ሶሻል ሚዲያ ላይ ገብተው አማራጭ ሊያገኙ ይገባል። ሐዲስ ፈልገው ካላገኙ እኔ ካልገባሁኝ፣ ቁርአን ፈልገው ካላገኙ እኔ ካልገባሁኝ እዛ ቦታ ላይ የሆነ የሚያገኙት የተሻለ ተጨማሪ ነገር ፈሳዱን ብቻ እያዩ እንዲወጡ ካላደረግናቸው በስተቀር አማራጭ ካላቸው እኮ እነሱም ነገ ቂያማ ቀን መስኡልያ እንዳለባቸው ይረዳሉ። እኔ ገብቼ ሐዲስ ምነግራቸው ከሆነ ይህንን ሐዲስ ይቀበላሉ። ይሄ ደግሞ ጥሩ አጋጣሚ እኮ ነው ኡስታዝ መሐመድ፣ ጥሩ አጋጣሚ ነው። ምክንያቱም ፈሳድ አለ፣ ዘፈን ይመጣል። ከዛ በኋላ ያለላህ ፕሮግራም ሲመጣ ዘፈኑን ስክሮል አድርገው የኔ አጋጣሚ ቢመጣ የኔን ካሳለፉት ነገ አማምላ ሊጠየቁበት እኮ ነው። ምክንያቱም ፈሳዱን ብቻ እየመረጡ የሚያዳምጡ ከሆነ አማራጭ ግን ከሰጠናቸው ይኸው ሐዲስም አለ፣ ይኸው ቁርአንም አለ። ፈሳዱ ፈሃደይናሁ ነጅደይን ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፉር። አሁን እዚህ ጋር ነፃ ምርጫ ተሰጠ ማለት ነው። የፈለገ ይጠማል፣ የፈለገ ደግሞ ቀጥተኛው መንገድ አላህም እንዳስቀመጠው ሊየህሊከ መን ሐለከ አን በይና ወየሕያ መን ሐየ አን በይና። መጥፋት የፈለገ አምኖበት አስቦበት አቅዶበት ነው የሚጠፋው። መልማት የፈለገ አምኖበት አስቦበት ይለማል፣ ይበጃል። ምክንያቱም መልማት ከፈለገ አሁን ላይ ጥሩ አጋጣሚዎች አሉ። ዓለም አቀፍ ዱዓቶች አሉ፣ የሀገራችን ብርቅዬ ዱዓቶች አሉ፣ መሻይኾቻችን አሉ፣ ተፍሲር አለ። በአሁን ሰዓት ላይ ላይቭ ፕሮግራም አለ፣ ቀጥታ ከየመስጊዱ ፕሮግራሞች ይተላለፋሉ። አሁን ላይ አልሐምዱሊላህ ዑለሞቻችንም ዱዓቶቻችንም በጥሩንት ላይ ነው ደግሞ በጣም ብዙ ዱዓቶችን አትርፈናል። ማናቃቸው አይተናቸው ማናቀው የሚዲያ ላይ ለመውጣት አጋጣሚው ያላገኙ ብዙ ሰዎች ዛሬ እያስተማሩ ነው የሚገኘውና ብዙ ቃሪዎችን አግኝተናል፣ ብዙ መሻይኾችን አግኝተናል፣ ብዙ ዱዓቶችን አግኝተናልና አልሐምዱሊላህ ከተወሰኑ ውስን ከሆኑ ዱዓቶች ወጥተው ሰዎች በብዙ ሰዎች እየተጠቀሙ ያሉትና ወላሂ አለመጠቀም ምናልባት አማመላህ ያስጠይቃል እንደውም ብዬ አስባለሁ በአሁን ሰዓትና እኔም ከሚፈሩ ሰዎች መካከል ነበርኩኝ። 2 ዓመት አካባቢ ነው እኔ መጠቀም ከጀመርኩኝ፣ ግን ሰብሬን የገባሁት። አዎ ፈሳድ አለ። ፈሳዱን ግን በእጅህ ነው የምታሳልፈው፣ ማንም አያስገድድህም። ደግሞ ቲክቶክ ፕላትፎርሙ ሲዘጋጅ የቲክቶክ ብቻ አይደለም መሐመድ፣ ታውቀዋለህ አንተ። ፌስቡክም ይሁን ቲክቶክም ይሁን እነዚህ አይነት እንትኖች አንተ የምትፈልገውን ነገር እሱን ነው የሚያመጣልህ። በተደጋጋሚ ያየኸው ዳዕዋ ከሆነ መልሶ የሚያመጣልህ ዳዕዋ ነው። ፈሳድ ከሆነ የምታየው ፈሳዱ ግን በቃ አንተ ለአንተ ማች ያደረገው ይሄ ነው ማለት ነው ብሎ ስለዚህ ያህን ነው የሚለቀልህ። ይህ ፕላትፎርም ደግሞ ልናውቀው ይገባል። አንተ ታዲያ ምርጫ የትኛው ነው? እስቲ አንዱን ቪዲዮ ካየ በኋላ በዚህ አጋጣሚ ለማህበረሰቡ ማስተምረው ካየሁት ከጀረብኩት ነገር ምንድን ነው? ላይክ አድርጉት፣ ሼር አድርጉት። ወላሂ ነው የምለው ከ1-2 ቪዲዮ በኋላ ላይክ ያደረጋችሁት ቪዲዮ ተመልሶ ይመጣላችኋል። እራሱ ሳይሆን ይሄ ላይክ ያደረጋችሁት ቪዲዮ የተሰራ በሌላ ፕሮግራም የተሰራ የዚህ ሰው ዳዕዋ ይመጣላችኋል። ስለዚህ ምን ትፈልጋላችሁ? በራሳችሁ አማራጭ በራሳችሁ እንትን ማድረግ ትችላላችሁ። ያኛውስ ስክሮል ታደርጋለህ። ይሄ ፕላትፎርም ደግሞ የቲክቶክ ደግሞ በጣም ከባድ የሆነ ሙሲባ ነው የመጣው። ራሱ መቅጣ ይሄ በ1 ደቂቃ በ2 ደቂቃ ከበዛ 3 ደቂቃ አሁን ነው 10 ደቂቃ እኮ ያደረጉት አስጫጭር መልክት ነው። ምክንያቱም ሳይታወቅ ስክሮል እያደረግከው በቃ አሁን ልተኛ ትልና ከዛ ቀጣይ የሚመጣው ቪዲዮ ቆይ እቺ ልጨርስ ትላለህ። 1 ደቂቃ እኮ ነች ወይም 30 ሰከንድ ነው። ከዛ እሷንም ትጨርሳትና ስክሮል ታደርገውና ከዛ አሁንም
ቆይ ልጨርስ እያልክ እንደዚህ ብቻ እያደረጉ 2 ሰዓት 3 ሰዓት 4 ሰዓት ያሳልፋሉ። በዚህ በረመዳን ደግሞ እኔ ከተቻለ ሙሉ በሙሉ መዝጋት ሙሉ በሙሉ ወደ ሌላ ላለመጠመድ ማለት ነው። ኸይራ ያለው ብሎ ሰውየው ገብቶ ወጥመድ ውስጥ ገብቶ እንዳይቀር ከተቻለ ሙሉ በሙሉ ዘግቶ ረመዳን ላይ ምክንያቱም እንኳን እንደዚህ አይነት ፕላትፎርሞችን ይቅርና በረመዳን ሐዲስ እንኳን እኮ ይተዋሉ ኸይር ነገር እንኳን እኮ ይተዋል። ለተሻለው ኸይር ነገር ስትል ኸይር ነገር እንኳን ትተዋለህ አይደለም ፈሳድ ያመጣብኛል ብለህ ለምታስበው ነገር ይቅርና ማለት ነው። ስለዚህ እንተወው እኔ ምለው እንተወው ሙሉ በሙሉ ጥቅልል ብለህ ተጠቀማለሁ ካልን ደግሞ እኔ ምሳሌ ረመዳን ላይ ምንድነው ማድረገው? ረመዳን ከመግባቱ በፊት ቪዲዮዎችን አዘጋጃለሁ። የ2 ደቂቃ የ3 ደቂቃ ቪዲዮዎችን አዘጋጃለሁ። ሶሻል ሚዲያ የሚባል ነገር አልገባም። አዘጋጅቼ ድራፍት ላይ አስቀምጣቸዋለሁ። በቃ አጀስት አድርጌያለሁ። ተዘጋጅቷል፣ ቪዲዮ ተሰርቷል፣ ምናምን ጊዜ አይፈጅብኝም፣ አይቃጠልብኝም። ረመዳን ላይ ድራፍት ላይ አስቀምጥና ረመዳን የመጀመሪያው ቀን ከድራፍቱ ላይ ያንን ሴንድ ማድረግ ብቻ ፖስት አደርጋለሁ፣ እወጣለሁ። በቃ ፖስት አድርጌ የሚጠቀምበት ሰው ይጠቀምበታልና ማለት ነው። ስለዚህ ይሄ መጠቀማችን ካልቀረ በእንደዚህ አይነት መልኩ መጠቀም ብንችል እላለሁ። አለበለዚያ ወላሂ እየጠፋን ነው፣ አኺራችን እየተበላሸብን ነው፣ ከቁርአን ጋር ያለን አላቃ ሙሉ በሙሉ እየተቋረጠ ነው። እስቲ ቁርአን ላይ ያለው ስልካችን ላይ ያለው ቁርአንን አንድ ሰፍሐ እንቀራለን። አንድ ሰፍሐ 1 ደቂቃ አይፈጅም። 1 ደቂቃ አይፈጅም። 30 ሰከንድ አይፈጅም። አንድ ሰፍሐ ለመቅራት ይተናነቀናል። ሳይታወቀን ኢሻ ሰግደን ከገባን ማታ 7 ሰዓት 8 ሰዓት አይደል እንደምንተኛው ላይ ገብተን 8 ሰዓት ነው የምንፈጨው። ነገ አላህ ፊት የውመቱ ብለሰራኢር እንደው ማንም ሰው የማያውቀው ደግሞ ሚስጥሮች አላህ ፊት የሚዋረዱበት ቀን አለ። ብዙ አይነት ፈሳድ እንሰራ ሰዎች አለን፣ ኸይር ነገርም እያደረግን ሱብህ የሚያመልጠን ሰዎችም አለንና እኔ አደራ አጠቃቀማችንን እናስተካክል ብለው። ምናልባት ይህን ጥያቄ ያነሳሁት በአሁኑ ሰዓት አንተ እንዳልከው ነው። ፈሳድ አለ ተብሎ አይራቅም። ለምሳሌ በሆነ መሳጅድ በየመሳጅድ ብትመለከት ለምሳሌ ዳዕዋ ላድርግ ብለህ ብትነሳ በጣም በጣት በቁጥር የሚጠቀሱ ሰዎች ናቸው ተቀምጠው የሚያዳምጡት። በሶሻል ሚዲያው ግን ብትጠቀም ሰውን ባለበት ቦታ ሁሉ መድረስ ስለሚቻል እሱንም አማራጭ መጠቀሙ አግባብነት አለ። ወጣቱና ትውልዱ ያለበት ቦታ ድረስ ነው ዳዕዋ መሄድ አለበት። ዱዓቶቻችን ናቸው መሄድ አለባቸው እንጂ ትውልዱ እንዲመጣ የግድ መጠበቅ አግባብ አይመስለኝም። አላህ አንተ በደንብ አስቀምጠዋል። طيب እስኪ ከዚህ ጋር ላይ ያይዝና አስተዛላህ ያንተ ተመራጩ የሶሻል ሚዲያ ኔትወርክ የትኛው ነው? እንደ ዩቲዩብ ለምሳሌ ፌስቡክ ወላ ቲክቶክ? ትንሽ ሷል አስቀምጥና ወደ ጥያቄ ልምጣ። ቀጥል። ሶሻል ሚዲያ አዘጋጆችና ኡስታዞች ላይ ይህን ያህል ከወረድን መጠቀም እንዳለባቸው ከተረዳን ካወቅን ተጽዕኖ ፈጣሪ የሆኑ አካሎች ለኸይር ነገር እየተጠቀሙበትም ነው። አሁን የሚጠቀሙበት ሰውን ለመርዳት በጣም ብዙ ሰዎች ተረድተዋል። አልহামዱሊላህ የሶሻል ሚዲያ በመኖሩ በሚሊዮን የሚቆጠሩ ገንዘቦች ተሰባስበው ብዙ ሰናይ ድርጅቶች ተሰርተዋል። ይሄንን እንደ ቢዝነስ የሚያዩ ሰዎች አሉ። እነሱን ኢንሻአላህ በመናወግዝበት መንገድ እያወገዝን ኸይር የሚሰሩትን ደግሞ ወደፊት ለማስቀደም እንሞክራለን ተባብረን ማለት ነው። እና ምንድነው ሌላው ምለው ሶሻል ሚዲያ የምትጠቀሙ ሰዎች አሁን አክቲቪስቶችን አይደለም አክቲቭ የሆኑ ሰዎች ሳይሆን አሁን ኖርማል ገብተው እስቲ መልእክት ምን መልእክት አለ ብለው የሚያዩ ሰዎችን እኔ አደራ ምለው አንዳንድ ጊዜ አይተህ ከሆነ መሐመድ ምን አለ በአላህ እንዳታሳልፉት ብሎ ይጀምራሉ። አይተህ ከሆነ በቃ አይላቸውም ኸይር ነገር ብዙ ሰዓት እዚህ ደረጃ በጣም አሁን እኔ ሰላዋት አሁን የሆነ ሰዓት ላይ ቢስሚላህ አልহামዱሊላህ ሰላቱ ሰላሙ ዐላ ረሱል እስከምል ድረስ ሰው 2 ቪዲዮ ወይም 3 ቪዲዮ ያይበታል። እቺ ሰላዋት እንኳን አሁን መሸማቀቂያ ሆናለች። አሁን ብዙ ጊዜ አይተኮን ኡስታዞች ቀጥታ ወደ ፕሮግራሙ ይገቡና ከዛ ሰላዋትን ከኋላ ያስቀድማሉ። من بدأ بالسلام من بدأكم بالكلام قبل السلام فلا تجيبوه ብለው አላህ ተጋ እንደው ከንግግር ከሰላምታ በፊት ንግግርን ያስቀደመ ሰው እሺ አትበሉት መልሳት ትስጡት ብለው ነበር። አሁን እንደዛ እየቀደመ ነው። ሐዲሱን ራሱ እንዲካለፍ እያደረገ ነው። ማን ሰው ማህበረሰቡ አንተ ለፍተ ደክመ ምን ብለህ ፕሮግራም አዘጋጅተህ ሰው ካላዳመጠል ወላሂ ሞራል ይነካል። ትላልቅ ዑለሞች ትላልቅ ኡስታዞች ከመስጊድ የሚተላለፍ ፕሮግራም ላይ ላይቭ እያስተላለፉ ቁርአን ተፍሲር ሊሆን ይችላል፣ ሐዲስ ሊሆን ይችላል፣ ሌላም ነገር የሚከታተላቸው ላይቭ ላይ 10 ሰው አይሞላም። ወላሂ በጣም የሚያሸማቅቅ በጣም የሚገርም ትውልድ ላይ ነው ያለ ነው። ሌላስ ማላ ያኒ
ጌም ሰዎች ሲጫወቱ ማላ ያኒ ጨዋታ ምናምን እኔ በጣም ገርሞኝ በጣም 110 ምናምን ሺህ ሰው የሚከታተለው እንትን አይቼ ኢትዮጵያ ላይ ያለ ሰው ነው። ምንድነው የአንበሳ ጊፍት ይሰጣሉ፣ ከባባድ ጊፍቶች ይሰጣሉ፣ ጊፍተሮችም እዛ ቦታ ላይ ይገኛሉ። 116,000 ሰው ላይቭ ላይ ለአንድ ሰዓት 2 ሰዓት 3 ሰዓት ማለት ነው። እዚህ ውላል ሰው ዑለማ ሼኽ ማዳመጥ ሰው በጣም ትልቅ ሙሲባ እኮ ነው ወላሂ ትልቅ ሙሲባ ነው። እንደ ቀላል የሚታይ አይደለም። ይሄን ነገር ልንጋፈጠው ይገባል፣ ልንዋጋው የሚገባ ነገር ነው። እኔ እንኳን አሁን ተቸግሬ ምን እንደጀመርኩት አውቃለሁ። አዲስ እንትን አሰራር ጀምሬያለሁ። ልክ ፕሮግራም ስከፍት ፕሮግራም አንድ ቪዲዮ ከመስራቴ በፊት ሰሉ አለ ነብዩ ብዬ ጀምራለሁ። ቢያንስ ቪዲዮውን ካላዳመጡት ሰላዋቱን ባያወርዱ አማመላህ ይጠይቃሉ። ሰላዋቱን ቢያንስ እንኳን ካወረዱልኝ በቃ በሰላዋት ጀምራለሁ። ከዛ በኋላ ወደ ፕሮግራሜ እገባለሁ። አልহামዱሊላህ ይሄን ያህል ኢግኖር ተደርጊያለሁ ማለት አይደለም። ያዳምጣሉ፣ ሰዎች ይሰማሉ። ያለው ነባራዊ ሁኔታ ይሄ እኮ ሐቅ ነው። ያለው ነባራዊ ሁኔታ ይሄው ነው የምናየው ሳሁ ላይ። طيب በጣም ብዙ ሊታረሙ የሚገባቸው ነገሮች አሉ። ያንተ ተመራጩ የሶሻል ሚዲያ ኔትወርክ የትኛው ነው? ፌስቡክ፣ ዩቲዩብ ወላ የኔ ተመራጭ የሆነ የሶሻል ሚዲያ ኔትወርክ በአሁን ሰዓት ቲክቶክ ነው። በብዙ መንገድ ቲክቶክን ውጤታማ ሆኜበታለሁኝ። እንደዚሁም ደግሞ አልহামዱሊላህ ሰዎች ላይ የማየው ፊድባክ በጣም የሚገርምና በጣም ደስ የሚል ነው። በዛ ላይ ደግሞ ኤዲት ማድረጊያውም እዛው ላይ ሙሉ በሙሉ ያው ሌላውም ላይ አለ። ነገር ግን ይሄ በጣም ሰህል ነው፣ በጣም ገር ነው። እዛው ኤዲት ይደረጋል። ወቅት የሆነ ነገር እዛው ታስተላልፋለህ በምትፈልገው ፕላትፎርም፣ በምትፈልገው ዲዛይን፣ በምትፈልገው ደቂቃ፣ በምትፈልገው ሁኔታ የፈለክበት ቦታ ላይ ሆነ ጊዜና ወቅት ሳትጠብቅ ቪዲዮዎችን ትለቅበታለህ። ሰዎችም ደግሞ በአሁን ሰዓት ላይ በጣም የድخلون في ቲክቶክ አፍዋጀን ቲክቶክ ላይ ጀማ ሆነ ሰዎች በአሁን ሰዓት በቃ ኤኒ ታይም ዴይ ቱ ዴይ ወደዚህ ጀማ ወደዚህ ፕላትፎርም በየቀኑ ሰዎች እየጎረፉ ነው የሚገኙትና ከዛም አንግል አዳዲስ ሰዎች ይገኛሉ። እነዚህም ደግሞ የነበሩ ነባርም ሰዎች ይገኛሉ እና አላ ወህወ ቲክቶክ ነው የኔ እንትን ነው። በቀላሉም በርካታ ሰዎች ጋር የመድረስ አቅምም አለ እሱ ፕላትፎርም ላይ። ኦኬ ኸይር ኢንሻአላህ። ሌላው እስኪ ተዘላላህ ኮሜንት ታነባለህ፣ አንብበህ ትመልሳለህ ወይስ ባላየ ታልፋለህ? ኮሜንት አላነብም ማለት 100% አይደለም። አሁን ምሳሌ ቲክቶክ ላይ እኔ ህልም እፈታለሁ፣ ታውቀዋለህ። ህልም የሰራሁባቸውን ኮሜንት እገባለሁ፣ አያለሁ። ምክንያቱም ለቀጣይ ህልም እነዛን ካላነበብኩኝ የሰዎችን ህልም መፍታት አልችልም። የእነሱን ኮሜንት ፊና አድርጌ ነው ህልሙም የምፈታውና ህልም የሰራሁባቸውን ኮሜንት አነባለሁኝ። ከዛ ውጪ ደግሞ ሰዎች የሆነ መስአላ ሊያነሱ ይችላሉ የሚል ጥያቄ ካለ ወይም ሐሳብ ካለ እገባለሁኝ፣ ግን ኮሜንት አልመልስም። አሁን ምናልባት ካጠቃላይ እስካሁን ከነበሩ ቆይታዎቼ ምናልባት 10 ቢቆጠሩ ነው የመለስኩላቸው ሰዎች ከህልሙ ውጪ ኖርማል ኮሜንትንም የሚያበረታቱኝ የነበሩ ሰዎችን ሹክራን ጀዛኩሙላህ የሚል ነው እንትን ያልኩት እንጂ ይሄ ስድቡ ወይም ትችቱ ወይም ደግሞ ሌላ የሆነ እንትኖች ምናምን ነገር አስለን ይኖራሉ። ሰዎች ነው እኔ ከኔ ይልቅ እንደውም ሰዎች አንብበው ኮሜንት ላይ እንዲህ ተባለ እንደዚህ ተባለ ብለው የሚያወሩት እንጂ ኮሜንትን ያልመልስም መመለስም አግባብ ነው ብዬም ደግሞ አላምንም። በጣም ብዙ አይነት ባህሪ ያላቸው ሰዎች አሉ ኮሜንት ላይ። አሁን ይሄን ቪዲዮ ስሰራልህ የመጀመሪያ ዙር ምነግርህ ይሄን ቪዲዮ ስሰራ አሁን ወንድሜ ኡስታዝ አብዱልአዚዝ እሱ ቤት ነው ይሄን ቪዲዮ የምሰራውና አጠገቤ ነው ያለው። ኮሜንት ልክ ቲክቶክ የጀመርኩ ጊዜ በጣም የሚያጅብህ ነገር ማለት ነው ኮሜንት አነበብኩኝ እና ኮሜንት ሳነብ ሙልጭ አድርጎ ሰው ይሳደባል። ከዛ ሁለተኛ ቪዲዮ
ለምንድን ነው የምትሰድቡኝ? እንባ ቅር እያለኝ በጣም ተሰምቶኝ ማለት ነው። ለካ ነቢያቶች መሰደባቸው ምናምን ረስቸዋለሁ። ለምንድን ነው የምትሰድቡኝ? ምን አጠፋሁኝ? ምን አደረግኳችሁ? እኔ ገና ወደዚህ ፕላትፎርም ልቀላቀል እኮ ነው እንዲህ ምናምን ነገር ብዬ እንትን ስል ያው እኔ በቃ ላቆም ነው ቲክቶክ እና ሰው ይሳደባል ምናምን ስለው ይኸው አጠገቤ ነው ያለው እና እንዴት በጣም ብዙ ሰዎች ብዙ ይባላሉ። በተለይ ይሄ ሳውዲ ላይ ምናምን የሚኖሩ ኢትዮጵያን ዑለሞች ምናምን በጣም ብዙ ይባላሉ ምናምን የሚል ብዙ ነገር አወራኝ። ሻይ ቡና እያልን ነበርና ምሳ እየበላን ነበርና ብዙ አወራኝ። እንትን ኃይል የሆነኝ ግብአት የሆነኝ ጀዛሁላህ ኸይረን እሱ ነው። ከዛ በኋላ የአፍሪካ ቲቪ ፕሮግራም ስንቀርጽ ሼህ መሐመድ ዘይን ዘህረዲን ኮሜንት ላይ ሰው የሚሳደበውን እግረ መንገድ ወሬ አነሳንና እሳቸው ያነባሉ መሰለኝና እንደዚህ ስናነብ የሚሏቸው የሚናገሯቸው ምናምን የእሳቸውን ስሰማ ሚዲያ ላይ የማይመጥን ስለሆነ አላወራም። ስሰማ በጣም የሚዘገን ነገሮች ናቸው የሚሳደቡት ሰዎች የሚናገሩትም ምናምን። ከዚህ አንግል እኔ ማንነኝ አልኩኝ። ለካ አላህም እኮ ይሰደባል። እስቲ ነው አላህ ይሰደባል። ረሱሎች ከመሰደብም አልፈው እኮ ይገደላሉ። እንደገና ደግሞ ከሀገር ይሰደዳሉ። ደማቸው ፈሷል። ብዙ ነገር ሆኗሉ። እና ከዛ አንግል እኔ ማንነኝ አልኩኝ። ግን ሞራሌ ደግሞ እንዳይነካና ወደፊት መስራት ብዙ ስለምፈልግ ኮሜንት አላነብም፣ አልዘጋምም። ደግሞ ኮሜንት ዘግቼም አልሰራም፣ ግን አላነብም። ገንቢ ሀሳቦችም ስለሚመጡበት መዝጋቱ ብዙም እንትን አይደለም፣ ተቋቁሞ ሰብሮ ማለፍ ነው። طيب بارك الله فيك الله ብርታቱን ይስጣችሁ። በተለይ ሶሻል ሚዲያ ላይ ያላችሁ ዱዓቶች ያሉ መሻይኾች አላህ Subhanahu Wa Ta'ala ብርታቱን እንዲሰጣችሁ እንለምናለን። ምክንያቱም እጅግ በጣም በርካታ አይነት ባህሪ ያለው ሰው ስለሚመጣ ያን ሁሉ ነገር ተቋቁማችሁ ያን ሁሉ ነገር ፋይት አድርጋችሁ የአላህና ቃልን የረሱል ሰለላሁ ዐለይሂ ወሰለም መልእክት ማስተላለፍ በራሱ እኔ እንደ አንድ ትልቅ ስኬት ነውና አላህ ብርታቱን ይስጣችሁ። ልትወጡ አይገባም፣ ቁጥራችሁ ሊበዛ ነው የሚገባው። ተዘላላ ሌላ ምናልባት እስኪ አሁን ከዚህ እንትን ልውጣና ከዚህ መውዱዕ የጁማ ኹጥባን በተመለከተ እዛም እዚህም ስለምሰማ ነው የግል መልከታህና አሁን የሚፈልገው ተዛላላ። እንግዲህ ኢትዮጵያ ላይ ሀገራችን ላይ ያሉት መሳጅዶች ምን ያክሎቹ ሰፋፊ ናቸው፣ ምን ያክሎቹ ትንሽ ናቸው የሚለው ለአንተ ልቶ አንተ ሀገር ቤት ስላለ አብዛኞቹ መሳጅዶቻችን በጣም ትንንሾች ናቸው። ምናልባትም አብዛኛው የሚሰግደው ሰው ከመስጊድ ውስጥ ከሚሰግደው ሰው ግቢ ላይና አስፋልት ላይ የሚሰግደው ሰው ይበዛል ብዬ ገምታለሁ እኔና አሁን እዚህ ሀገር ላይ ሲኖር አብዛኛው ኹጥባ በቃ 13 ደቂቃ 13 ደቂቃ 14 ደቂቃ ምናምን ናቸውና እኛ ሀገር ላይ አሁን ዝናብም ሲሆን እርግጠኛ ነኝ ዝናብ ነው የሚሆነው፣ ፀሐይም ሲሆን ደግሞ ፀሐይ ነው። ውጭ ያለ ሰው በሁለቱም አንግል ይጎዳል ብዬ ገምታለሁና እንደው አገር ቤት አሁን የጁማ ኹጥባ የሚወስደውን ጊዜ አንተ ልብ ብል አስተውለሃል? በነገራችን ላይ ደቂቃ ማነሳው በተለያየ አጋጣሚ በተለያየ መልኩ የተለያየ ሐሳብ ሲነሱባቸው አስተውያለሁኝና እስኪ አንተ ምልከታ ምንድነው እዚህ ላይ? ሰላም መርሐባ። የጁማ ኹጥባን በተመለከተ ኸጢቦቻችን መሻይኾቻችን ጀዛሁሙላሁ ኸይረን በጣም ይጨነቃሉ። ለሰው ምንድነው ማደርሰው፣ ሰዎች ጋር ይደርስልኛል መልእክቴ ወይስ አይደርስም የሚል ወላሂ ይጨነቃሉ። ሲጨሩ ነው ያው ኪታቦችን ይገለባብጣሉ። ቀላል አይደለም። ወጥቶ 10 ደቂቃ እና ደቂቃ አቅርቦ መውረድ ቀላል ነገር አይደለም። እነሱ ቦታ ላይ ሆነን ራሳችንን ስንስለው ማንም ሰው አያደርገውም። ህዝብ ፊት ቆሞ ምናምን ነገር ይሄን ማድረግ ማንም ሰው አያደርገውም። ግን ያደረጉ ሰዎች ደግሞ ውጤታማ የሚሆኑበት መንገድ መኖር አለበት ብዬ አምናለሁ። አንዳንዱ አይተው ከሆነ ክብራቸውን በማይመጥን መልኩ ይሄ አሁን ኹጥባ ነው እንደዚህ አይነት ኹጥባ የሰለቸን ማዳመጥ እንትን ያለን ምናምን ብሎ ሲያጣጥላቸው ትሰማለህ። አደብ አይደለም። ቦታቸው ላይ ብታስቀምጠው 1 ደቂቃ 2 ደቂቃ መቆም አይችልም፣ እግሩ መቆም አይችልም። ከባድ ነው። ዝም ብሎ ጎግል ላይ ሰርች አድርጎ አውጥቶ ማንበብ ብቻ አይደለም የአንዳንድ ዑለሞቻችን ይህን የሚያደርጉት ማለት ነው። ግን ክብራቸውን በሚመጥን መልኩ እነሱነታቸውን አክብረን ቦታ ሰጥተን ግን ማስተካከል ያለባቸውን ነገር ማስተካከል እንዲችሉ የማድረግ ኃላፊነት አለብን። ኹጥባው ያማረ እንደዚህም ደግሞ የተዋበ ሰዎች የሚፈልጉት ነው ብዬ አላምንም። አታ ይሄ ብቻ ሳይሆን ነብዩ አለይሂ ሰላቱ ሰላም ከሚያደርጉት ኹጥባ ጋር ፈጽሞ የማይገናኝ ኹጥባ ነው። መልእክት ማስተላለፍ ብቻ የኹጥባ ምንድነው ሀደፉ አላማው ምንድነው ከተባለ የመጀመሪያው ኹጥባ ማለት ሳምንታዊ ዲስኩር ነው።
ሳምንታዊ ዜና ለማህበረሰቡ የምታቀርብበት ነው። ከዲን ጋር ከቁርአንና ከሐዲስ ጋር እያዋዛ የሳምንቱን ዜና ለሰው የምታቀርብበት ነው። በሳምንት ውስጥ ምን ተፈጥሯል? ምን አይነት ችግሮች አሉ? ሀገራችን ላይ ምን ተፈጥሯል? ማህበረሰቡ ላይ አዲኑ ነሲሃ ቁልና ሊመን ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲል ሙስሊሚን ወአመቲሂም። ይሄ ነው በቃ። ስለ አላህ ታወራለህ፣ ስለ ማህበረሰቡ ታወራለህ፣ ስለ ሀገር ታወራለህ። ዲኑ ለምን ተቀዛቀዘ? ሙስሊሙ ለምንድን ነው? ስለ ሂጃብ የሂጃብ ችግር የሂጃብ መስአላ እያለ ኢትዮጵያ ውስጥ የሰላት ችግር እያለ አንተ ስለ ረመዳን ወይም ደግሞ ስላልመጣው ገና ሩቅ ስለሆነ ወራቶች ስለሚቆጠርባቸው ጊዜያቶች ምናምን ነገር ወይ ስለማይመለከት በወቅቱ ማለት ነው ወቅቱ ያልሆነ ስለማይመለከት ጉዳይ እንዴት ታወራለህ? ሰው እዚህ ቦታ ላይ ሴንሲቲቭ የሆነበት ጉዳይ የሂጃብ ጉዳይ። ስለዚህ መላው መስጊድ ከተቻለ ካልተቻለ ደግሞ አንተ የራስህን ሚና ለመጫወት ትሞክራለህ። ሁሌ ፈዳኢለል አዕማል ብቻ የሚያወሩ ሰዎች አሉ። ሁሌ አላህን አውሬ አድርገው የሚያቀርቡ አሉ። እያንዳንዱ ኹጥባ ኢነላህ ሸዲዱል ኢቃብ እያንዳንድሽ ምናምን ብሎ እያስፈራሩ ብቻ የሚመጡ አሉ። ሁሌ ደግሞ ኢነላህ ገፉር ረሂም ምንም ላይ ተገኝ አላህ ብቻ አዛኝ ነው። ይህም ተገቢ አይደለም። የአላህ መልእክተኛ ኹጥባ በሚያደርጉበት ሰዓት ላይ ድምፃቸው ዝቅ ይላል፣ ድምፃቸው ከፍ ይላል። መረወጅ ፊታቸው በጣም ይቀላል፣ ደም ስራቸው ይገታተራል። ይሄ የተቀመጡበት ኹጥባ የሚያደርጉበት ሚንበር አረ እላያቸው ላይ እንዳይወድቅ ብለን እስከምንሰጋ ድረስ ያስደነግጣቸዋል። ሱሐቦች ሐሳባቸው ሙሉ በሙሉ ቴንሽናቸውን ይሰበስብ ነበረ። ድምጽ ከፍ ማለት ያለበት ቦታ ላይ ከፍ ያደርጋሉ፣ ዝቅ ማለት ያለበት ቦታ ላይ ዝቅ ያደርጋሉ። በዚህ መሃል ላይ ሆኖ ስሜታዊ ሆነው ሰዎች ላይ ስሜታቸውን ያጋቡ ነበር። ዛሬ ለምንድን ነው ሰው የሚያንቀላፋው? እኔንም ጨምሮ አንተንም ጨምሮ ለምንድን ነው የምናንቀላፋው? የምናንቀላፋበት ምክንያቱ እኮ ኹጥባው አንደኛ አይገባንም፣ ሁለተኛ ባይገባህም አማርኛ አረብኛ ቢሆንም ይሁን አረብኛ ቢሆንም ሰዎች አረብኛው ሳይገባቸው የሚያለቅሱ ሰዎች እኮ አሉ። አረብኛው ሳይገባቸው ይሄ ተሐሩከል ጀሰድ የኸጢቡ የሰውነት እንቅስቃሴ ካለ የማታውቀው ነገር ራሱ እኮ ይገባል እኮ። እስኪ ከዚህ ጋር አሁን ጥሩ መታል አላህ ጊዜውም እየተጠናቀቀ ስለሆነ ባረከላሁ ፊክ። እኔ ስለመጣ ደስ ብሎኛል። ጠንከር ያሉ ሀሳቦችን ነው እያነሳን ያለ ነውና ከዚህ ጋር አያይዘህ ቅድም እንዳልኩ ለምሳሌ ያክል አሁን ማሻአላ በፊት አረበኛ ነበር። አሁን ግን አረበኛው ራሱ እንደየአካባቢያችን በአካባቢ ቋንቋ የሚተረጎምበት አጋጣሚ አለና ይሄ ሁለቱ የሚወስደው ጊዜስ አንተ እንዴት አየኸው? አዎ ጊዜ ልክ ነህ። አሁን ጊዜ ይወስዳል፣ ግን አግባብ ነው ብዬ ደግሞ አምናለሁ። አግባብ ነው ብዬ አስባለሁ። ይሄንን ማድረግ ያለበት ኹጥባው አስለን 30 ደቂቃና 40 ደቂቃ ኹጥባ እየፈጀ ሰው በሚቀጥለው ሳምንት እንዴት ነው እዛ መስጊድ ሊመጣ የሚችለው? አረብኛውን ሐሳቡን ያቀርበዋል እንዳይቀር አረብኛ ኹጥባ። አንዳንድ ዑለሞች ይሄንን አረብኛ ብቻ መሆን አለበት የሚል መስፈርት ስላስቀመጡ እሱም ሳይቀር ኺላፍ ውስጥ ሳይገባ የተወሰነ 3 መስመር 4 መስመር አረብኛውን ካነበበ በኋላ ኸጢቡ ከዛ በኋላ ሙሉ አማርኛ ቢያደርገው ወይም ሰዎች የሚገባቸው ቋንቋን ቢጠቀም ከኹጥባው ሰው ተጠቅሞ ሄደ ማለት ነው። ኢማሙም አተረፈ ማለት ነው። አለበለዚያ የትኛውን ቦታ ላይ አረብኛን ብቻ አግተው የምትሄድ ከሆነ እንቅልፍ ተኝቶ ባይተኛም ደግሞ ከዚህ መስጊድ ኹጥባ ምን አተረፍክ ተብሎ ቢጠየቅ አላውቅም ነው የሚለው። ስለዚህ ሰው ትርፋማ እንዲሆን ዑለሞች ማድረግ የሚችሉት ኸጢቦች ማድረግ የሚችሉት ሰዎች በሚገባቸው ቋንቋ መናገር ሲችሉ፣ የሚገባቸው ደግሞ ማለት አረብኛውን ይጨርስና አንዳንድ ሰው የተዘጋጀበትን አረብኛው ኹጥባውን ይጨርስና ከዛ ደግሞ ሰዓቱ ሰላትን ተሰግዶ ማለቅ ሰው መበተን ባለበት ሰዓት ላይ አማርኛ ይጀምራል። ይሄ ደግሞ አግባብ አይደለም። ወይም ደግሞ ሌላ ቋንቋ ይጀምራል፣ ሰዎች የሚገባቸውን ቋንቋ ማለት ነው። ይሄ ተገቢ አይደለም። በዚህ ነገር ላይ በጣም ማደንቀው ሪስፔክት የምሰጠው ወንድማችን ኡስታዛችን ኡስታዝ ያሲን ኑሩ፣ ኡስታዝ ካሚል ሸምሱ በጣም አድናቂያቸው ነኝ። ማሻአላህ በየሳምንቱ ሰዎች እዛ መስጊድ እስከሚሄዱ ድረስ ጁምዓ እስከሚደርስ ድረስ ወላሂ ናፍቃል ሰው። እኔ በራሴ በጆሮ የሰማሁት ሰው ይህንን ነው። ሌሎችም ዑለሞች ሊጋባባቸው የሚገባ ወአላ ረእሲህም ሼክ መሐመድ ሐሚዲን ሐፊዘሁላሁ ወረአ። እንግዲህ ከነሱም በላይ ደግሞ ሼክ መሐመድ ሐሚዲን በዚህ ነገር ላይ መጀመሪያ ማቃቸው እሳቸውን ነው። በኹጥባ ላይ ፈልገን እንሄድባቸው ነበር። አማርኛውንም እናገኛለን፣ አረብኛውም ደግሞ አይቀርም ነበርና በዚህ መልኩ ዑለሞቻችን ቢያደርጉ የተዋዛ ይሆናል። እነሱም ይጠቀማሉ፣ ኡማውም ይጠቀማል እላለሁኝ። ባረከላሁ ፊክ። እስኪ ሌላ እንግዲህ ማጠቃለያ ነው
አንድ ደቂቃ ባልሞላ ጊዜ ኡስታዝ አላህ አንድ ደቂቃ ባልሞላ ጊዜ ቀረ የምትለው ነገር ካለ በቃ ማለት ሰዓት ኮንትሮሉም ሰዓት ጨርሳል እያሉኝ ነው። እኔ ደስ የሚል ቆይታ ነበር። ባረከላሁ ፊክ አላህ ይጨምርልህ፣ ብርታቱን ይስጥህ፣ ጽናቱን ይስጥህ። ቀረ የምትለው ማጠቃለያ ሀሳብ ማስተካከያ ካለ እድሉ ልስጥህ። ባረከላሁ ፊክ። መርሃባ። እኔ ቀረ የምለው ነገር የለም። ይሄ የቀሩ ቀናቶችን የረመዳን የቀሩ የመጨረሻ ቀናቶች ፍርሰቱ ዘሀብያ እድል ነው። ብዙዎች የሚመኙት ሚሊዮኖች ቢሊዮኖች የሚመኙት እድል ነው። ግማሾቹ ያላገኙት፣ ግማሾቹ ደግሞ አግኝተው ያልተጠቀሙበት እድል ነው። በእጃችን ያለ እድል ስለሆነ እንጠቀምበት። መጨረሻው ሲያምር ነው ቆንጆ። እነዚህ ቀናቶች በየሌሊቱ አላህ ሰዎችን ባሮችን ከጀሃነም ነፃ የሚያወጣበት ቀን ነው እና እነዚህን ቀናቶች ከጀሃነም ነፃ ወጥቼ ይህን ረመዳን አጠናቅቃለሁ ወይስ አላጠናቅቅም? ይሄ ነው የኔ ረመዳን። ከዚህ በፊት የጾምኳቸው 20 እና 30 ረመዳኖች ሊኖሩ ይችላሉ። አላህ ይቀበላቸው አይቀበላቸው አላውቅም። ከአሁን በኋላ አላህ ያጋጥመኝ ረመዳን የወፈቀኝ የማውቀው ነገር የለም። ስለዚህ ይሄ ረመዳን የኔ ነው እና በዚህ በረመዳን ባሳለፍናቸው 10ቱ ቀናቶች 20 ቀናቶች ያባከነው ነገር ካለ አላህን እስትግፋር እየጠየቅን ምህረት እየጠየቅን ሰርተንበትን ደግሞ ተጠቅመንበት ከሆነ ደግሞ 20 ቀን እነዚህ 10 ቀናቶች ደግሞ ይብስ ሞሮፍ ምንሰራበትና ምንዘጋጅበት ቀን ስለሆነ እነዚህን ቀናቶች አሁንም እስከ መጨረሻው እንጥብጣቢ ድረስ እንጠቀምባቸው፣ እንዳይባክኑብን አደራ እላለሁኝ። በዱዓ እንረሳሳ። ሀገራችንን አላህ ሰላም አላህ ያድርግልን። ዓለማችንን ሰላም አላህ ያድርግልን። በሰላም ገብተን በሰላም ወተን በሰላም እንገባበትን እድል አላህ ያመቻችልን። ጦርነት ያለባቸው፣ ረሃብ ያለባቸው፣ ችግር ያለባቸው ቦታዎችን አላህ ሰላም አላህ ያድርግልን። ድህነትን አላህ ያቀዝቅዝልን። ሰላሙን አላህ ያምጣልን። ሁላችንም ኸይረኞች አላህ ያድርገን። የኸይር ከፋቾች የሸር በር ዘጊዎች አላህ ያድርገን። አንተን ሹክረን ጀዛከላሁ ኸይረን አሕሰነ አላሁ ኢለይክ ባረከላሁ ፊክ። ጠይብ ባረከላሁ ፊክ። ክቡራትና ክቡራን ስትከታተሉት የነበረው ከኡስታዝ አላላህ መህዲ ጋር የነበረኝ ቆይታ እስካሁን የተከታተላችሁትን ይመስል ነበር። ያው እንግዲህ ጊዜ ባይገድበኝ ሌሎች ማነሳቸው ሀሳቦች ነበሩ። አላህ የፈቀደውን ያህል አንስተና አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያድርገን። አብራችሁ የነበርኩት መሐመድ አብዱራህማን አቡ አፍላን ከካሜራ በስተጀርባ ካሉ ወንድሞች ጋር በጋራ በመሆን ነው። ነገ ቢኢዝኒላህ ኢንሻአላህ በሌላ እንግዳ በሌላ ርዕስ እስከምንገናኝ አስተውዲኩሙላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።